ከዚህ በፊት 11 ጨዋታዎችን አድርጎ 5 ጨዋታዎችን በመጀመሪያ ዙር በዝረራ ነው ያሸነፈው። ጡንቻቸውን አሳምረው አለባበሳቸውን አስተካክለው መንገድ የሚዘጉ ስፖርተኞች ምንም ማያመጡ። ምንድነው የተለየ እንቅስቃሴ አለ ነው ወዲያው ለመዘረር ነው የምትገባው። ስትገባ ራሱ ካሸነፍክበት በላይ ትማረበታለህ። ሽንፈትህ ስትሄድ ወደ ደቡብ ሱዳን ያለ አሰልጣኝ ነው እንደሄድከው? ያለ አሰልጣኝ ነው ብቻ ነኝ የሄድኩት። ምን ትቀልዳለህ? የእውነትህን ነው? የእውነቴን ነው። ኖርማሊ ስፖርት ላይ ያሉ ባለሙያዎች ይህንን ስፖርት በደንብ ያስተዋወቁት ሰዎች ምንም ነገር አላገዙኝም። በራሴ ጥረት ነው ይህንን ነገር ያደረኩት። አሸንፌ ስመጣ ግን ሁሉም እንኳን ደስ አለ ብለውኛል። ከውድድሩም በፊት ሪንግ ከመግባታችንም በፊት በጣም እያሾፈብኝ ነበር። ሲያየኝ በጣም ቀጫጫ ነኝ ምናምን። አንዳንዴ ከወፈሩ ሰው አይፈሩ የሚባል ነገር አለ። እኔ አንድ ውድድር ባዘጋጅልህ አሁን እዚሁ ሚዲያ ላይ ባቀርብ ፋይት ታረጋለህ? ይሄንን ሰው ይቻላል? ዝግጁ ነኝ። ዜዶ ማርሻል አርት የሚባል ልጅ አለ። ዜዶ ቢመጣ ተዘረረዋለህ? አረ ከአንድ ዙር አያልፍም። ሰላም እንዴት ከርማችኋል ተመልካቾቻችን? ይህ ዶቃ ፖድካስት ነው። ዛሬ እንግዳችን አድርገን ያቀረብነው ረቢቅ ሳኒን ነው። ረቢቅ ሳኒ በሞይታይ ስፖርት ጨዋታ ፕሮፌሽናል የሆነ ተጫዋች ነው። ከዚህ በፊት ሞይታይን ብቻ ሳይሆን የተለያዩ ሚክስድ ማርሻል አርቶችንም ይሞክራልና ከሱ ጋር ስንጨዋወት አንዳንድ ነገሮችን ማየት እንችላለን። ከዚህ በፊት 11 ጨዋታዎችን አድርጎ 5 ጨዋታዎችን በመጀመሪያ ዙር በዝረራ ነው ያሸነፈው። 3ቱን ደግሞ በጨዋታ መሃል አሸንፏል። 2ቱን ሉዝ አድርጓል። አንዱን በዳኛ ውሳኔ ጨዋታው እንዲሰረዝ ተደርጓል። ረቢቅ እንኳን በሰላም መጣ። እንኳን በሰላም ቆያችሁልኝ። አመሰግናለሁ። በጣም ነው የምናመሰግነው። እንግዲህ ሞይታይ ራሱ ለማያውቁ ተመልካቾቻችን ሞይታይ ምንድነው? ሞይታይ ማለት የታይላንድ ባህላዊ ስፖርት ነው። ታይ ቦክሲንግ ይባላል በሌላ ስሙ ደግሞ። ታይ ቦክሲንግ ማለት የታይላንድ ባህላዊ ስፖርት ነውና ይህንን ስፖርት ታይላንዶች ሲፈጥሩት ለሁሉም ለወታደራቸው ይህንን ስፖርት ነው እነሱ ለሀገራቸው ወታደሮች ይህንን ስፖርት ነው የሚያሰሩት። በጣም ከባድ ስፖርት ነውና ያንን ስፖርት ወደ ፕሮፌሽን ደግሞ አሳደጉት። ውትድርናም ላይ ብቻ ሳይሆን ወደ ዓለም መተዋወቅ ብለው ያንን ስፖርት ለዓለም አስተዋወቁትና ወደ ስፖርታዊ ውድድር ተቀይሮ አሁን ዛሬ ላይ እየተወዳደርንበት እንገኛለን። ልክ እንደ ኤምኤምኤ? ትክክል። እንደ ኤምኤምኤ በኦሊምፒክ ደረጃ የተያዘ ስፖርት ነው። እና ኤምኤምኤ ባይዘዌ በአንድ ሰው የተፈጠረ ነው። በማን ነው የተፈጠረው? በብሩስ ሊ ነው የተፈጠረው። ብሩስ ሊ ነው ኤምኤምኤ የፈጠረውና ይሄኛው ስፖርት ደግሞ በታይላንድ የተፈጠረ በአንድ ሰው የተፈጠረ ቢሆንም ግን ለሀገሪቷ ነው የተፈጠረው። ኤምኤምኤ ግን ለምንም ሀገር አይደለም የተፈጠረው። ለወደዱት ለሙሉ ለስፖርተኞች ነው የተፈጠረው። ብሩስ ሊ ነው የፈጠረው። ብሩስ ሊ ሲፈጥር አንዳንድ ነገሮች ለአንድ ሰው ብሎ አልፈጠረም። ለራሱ ሀገር ብሎ አይፈጥርም። 2 ስፖርቶች ፈጥሯል። ሁሉም ይማርበት ብለዋል። የሰው ልጅ በሙሉ ይማርበት ይጠቀምበት ብሎ ነው የፈጠረውና ይሄኛው ግን የታይላንድ ነበር። ታይላንዶችም ስለዚህ ሌላው ለምን አይጠቀምበትም? ትልቅ ስፖርት ነው ለዓለም እናስተዋውቀው ብለው ዛሬ ላይ መላው ሀገሪቱ ዓለም ላይ እየተሰራ ይገኛል። ናይስ። እስቲ ዝም ብዬ ወደ ትምህርት ቤት ልመልስህና ተደባዳቢ ነበርክ እንዴ ትምህርት ቤት? ትምህርት ቤት አሁን ወደ ስፖርቱ ስንመጣ ይሄንን ነገር የመረጥኩበት ምክንያት ምንድነው? ትንሽ ልጅነት ላይ የሆነ ጸብ ምናምን ያጋጥማል። እዛ ላይ ትምህርት ቤትም ላይ መንደርም ላይ ከልጆች ጋር ከጓደኞች ጋር ጣላ ነበር። እና በመጣላበት ሰዓት ብዙ ጊዜ አሸንፋቸዋለሁ፣ ልጆቹ መታቸዋለሁ። እና ስመታቸው ይሄ ነገር በቃ እያደገ መጣ። ጓደኞቼን በጣም መታቸዋለሁ። አንድ ጊዜ ትዝ ይለኛል የሆነ ጓደኛዬን መቱትና ተፈነከተ፣ ደማ ምናምን። ያንን ልጅ ተጎዳ በጣም። ያንን ልጅ ማሳከም አለብኝ የተጎዳው ልጅና ሳሳክም ምንድነው ብር የለም በሰዓቱ። ራስህ እንድታሳክመው አሳክመው ምናምን ተብያለሁ። ያው ቤተሰብ ይከሰሳል ምናምን ሲጠየቁ በቃ ማሳከም አለባችሁ ግዴታ ነው ምናምን ተባለ። እሺ እና ብር አለህ ምናምን እና ፋዘር ምናምን ማንን ያድርግ ማን ነው ያለ ምናምን በቃ እኔ ለይብ ታዳሽ የሆነ ነገር አድርጉ በቃ ከዚህ በኋላ አልጣላም ምናምን ነገር አይደል። እሺ ምናምን ብለው ምግብ ተሰጠው ለዛ ልጅ። የሚጠግን ምግብ ባህላዊ ምግብ
በምግብ ታከመና በምግብ ታከመና ደህና ምግብ ቂቤ ምናምን ኦኬ ባህላዊ ምግቦች አሚቾ ምናምን ይባላልና እነዛ ምግቦች ተሰጡትና ወዲያው ዳነ ልጁ እናንተ ሆስፒታል ምናምን መሄድ ሳይጠበቅበት እናንተ ቤት እየመጣ ነው የሚመገበው አይደለም እኔ ወስጄለት እሱ ጋር ነው እኔ ነኝ ምግቡን ወስድለት አንተ ትወስድለታለህ ወስጄ ሰጠዋለሁ ወስጄ ሰጠዋለሁና በአንድ ወር ምናምን ዳነ ልጁ በቃ አሪፍ ሆነ ኦኬ ከባድ ጉዳት ነበር ማለት ነው ከዛ በኋላ ይሄ ሁሉ ወጪ ወጥቷል እንግዲህ እንዳትጣላ ተባልኩኝ ቤት ከዚህ በኋላ ጠላቆም ተባለ ምክንያቱም የቤታችን ምግብ ነው የሚያልቀው በዚህ ምክንያት በዚህ ከቀጠለ የቤታችን ምግብ ማለቁ አይቀርምና ከዛ በኋላ ጸብን አቆምኩና ወደ ስፖርቱ ምናምን ገባሁኝ ናይስ ወደ ስፖርቱ ስገባ ይሄ ነገር ኖርማል ድፍረቱም ፍላጎቱም ምናምን ስላለ መሸነፍ የሚለውን ሐሳብ እኔ ጋር ስለሌለ ወደ ስፖርቱ ስትመጣ ደግሞ ስፖርቱ አሸናፊ እንድትሆን ነው የሚፈልገው እና እዛ ነገር ላይ ውጤት እንደማመጣም ተነገረኝ ማምጣትም ቻልኩኝ ወደዛ ነው ወደ ስፖርቱ የገባሁት በቃ ወደ ፕሮፌሽን ይቀየር ኖርማል ጸብ አልፈልግም በሚል ነው ወደዛ የገባሁት ተከፍሎኝ ነው ከዚህ በኋላ ተከፍሎኝ ነው መደባደብ ያለብኝ እንጂ ሰው እንደብድቤ ቤተሰቦችን ማስቸገር አልፈልግም የሚለውን ወደዛ ተቀየረ ተደብድቤ ወደ ሰፈር ሄድክበት የለም በግሩፕ አንዲ ተደብድቤ ያለው ትልቅ ሰውዬ ነው እኔ እንደዚህ ይመታኛል ምናምን ብዬ አልጠበቅኩኝ እኔ ትንሽ ነኝ አናቴን ነው መታኝና ነዘረኝ ከዛ ነዘረኝና ይሄን ሰውዬ በቃ መምታት አለብኝ አልኩኝ እሺ እና ይሄን ሰውዬ እንዴት ነው የምበቀለው በጣም ትልቅ ሰውዬ ነው አልደርስበትም በዛ ሰዓት ልምታው ብለ አልችለውም እሺ እንጂ መትቼው ምናምን ብሮጥ የማግስቱ ደግሞ ያገኘኛል ስለዚህ ይሄን ነገር ሙሉ በቋሚነት ማሸነፍ አለብኝ የሚለውን አሰብኩኝ ወደዛ ሄድክ በቃ በቋሚነት ለማሸነፍ ደግሞ ተሽዬ መገኘት አለብኝ ፊዚካሊም ቴክኒክም በቃ መሻል አለብኝ የሚለውን አሰብኩና ስፖርቱ ላይ ትኩረት አደረኩኝ ናይስ ምንድነው መሰለ በዚህ አጋጣሚ ማስታወስ የምፈልገው ውድድር የመጀመሪያ ውድድር ሪንግ ተከፍቶ ስትገባ ስሜትህ እንዴት ነበር ትዝ ይልሃል የመጀመሪያ ውድድሩ በጣም ከባድ ነበር ውድድሩ ምንድነው ከዛ በፊት ኖርማል ጸብ ላይ ነው በቃ ለህኛ ነኝ ወደተኛ መተባል አይነት በቃ መጀመሪያ እንደዛ ነበርኩኝ ወደ ስፖርቱ ስገባ ነው ባህሪም የተስተካከለው ስፖርቱ አንዱ አካል ዲሲፕሊን ነው የስፖርቱ ሰዎችን ማክበር በቃ አንተ ስታከብራቸው ተከበራለህ ያከብሩዋል እና መንገድ ላይ ነበረው ተተወ ወደ ፕሮፌሽን ተቀየረና ያ ፕሮፌሽን ምን ሆነ ወደ ስፖርት ውድድር ደረሰ ስፖርታዊ ውድድር ማለት ነው ያው ስፖርቱ ላይ ጥሩ ውጤት ሲኖር ወደ ውድድር ተቀየራል እና ያንን ውድድር ወደ ሪንግ ልገባ ስል በጣም ከባድ እልህ አለ በዛ ሰዓት ፍርሃትም አለ እልህም አለ በቃ አንዱን ማሸነፍ አለብህ ወይ እልሁን መያዝ አለብህ ወይ ፍርሃቱን ፍርሃት ከያስክ መሸነፍ ነው አለቀል ገና ሳትገባ ተሸንፈሃል ማለት ነው እና ያንን ነገር ወደ እልህም ትንሽ በቃ 50-50 ቢሆንም በቃ ማሸነፍ አለው ብለን ነው እዛ ጋር የምትገባውና ሪንግ ውስጥ ማንም ለመሸነፍ አይገባም ልክ ነው ለማሸነፍ እንጂ ማንም ለመሸነፍ አይገባም ወደ ሪንግና ያንን ነገር በቃ አሸንፋለሁ ብዬ አሰብኩኝ ጸሎትን ያደረኩት ግን መጀመሪያ ሪንግ ከመርገጤ በፊት እሺ በቃ ፈጣሪ ይርዳኝ ይሄንንማ ማለፍ አለብኝ ብዬ ያሰብኩ እና ገባ ለሪንጉ ተጀመረ ማሸነፍ ቻልኩኝ የመጀመሪያው ጨዋታ ከጋምቤላ ክልል ልጅ ጋር ነበር አንተ ምንን ወክለህ ነበር አዲስ አበባን ወክዬ አዲስ አበባን ወክለህ እሺ አዲስ አበባን ወክዬ በዛ ኪሎ ተመረጥኩኝ እኔ ትዝ ይለኛል በዛ ኪሎ ብዙ ልጆች ነበሩ እዚህ አዲስ አበባ ላይ እሺ ብዙ ልጆች ነበሩ ያ ከጋምቤላ ክልል ያን ልጅ ተመርጦ ሲመጣ ለመወዳደር እዚህ ተፈራ ፈሩት እዚህ አዲስ አበባ ያሉ ልጆች በዛ ስፖርት ላይ ያሉ ፋይተሮች ፈሩት በጣም ቁመታለው ፊዚካሊ ምናምን በጣም የሚያምር ቅርጽ ነው ያለው ምናምን በቃ ረጅም ነው ምናምን በቃ ሰው ፊዚካሊ በቃ ሞተ እንዴ ከመጀመሪያው ገና ሳይወዳደሩ ምኑን ሳያውቁት በቃ ተሸነፉ መወዳደራቸውን ተውት በቃ አልወዳደርም አሉና በዛ ኪሎ እኔ ወዳደራለሁ አልኩኝ ለመወዳደር ወሰንኩኝ በቃ ለምን ይሄን ነገር ማሸነፍ አለብኝ ግዴታ አዲስ አበባ መደፈር የለባትም ስለዚህ እኔ ያቅሜን አድርጌ ማሸነፍ አለብኝ ምናምን አልኩኝና ወሰንኩኝ ተወሰነ ወደ ውድድሩ ሲገባ ኪሎ ምናምን አልነበረውም በዛ ሰዓት
በቃ ዝም ብሎ መጫወት ይቻል ነበር ራሱ ይሄን ያህል ኪሎ ነኝ ይላል 65 ነኝ አለ ግን ከዛ በላይ ነው እሺ ወደ 70 ኪሎ ምናምን ይሆናል መጨረሻ ላይ ተለክቶ ከ70 ምናምን ይሆነው ከውድድሩ ውጪ ማለት ነው ውድድሩ እስኪደርስ እኔ 65 ኪሎ ነበርኩኝ እና በዛ ገባውና በአንደኛው ዙር ጣልኩት ዘረርኩት እና ያንን ነገር ምንድነው የሆነው እሱ ከአቅም በላይ ተማምኑ ነበር እንደሚያደርግ ንቆህ ነበር እኔ ንቆኝ ነበር ከውድድሩም በፊት ሪንግ ከመግባታችንም በፊት በጣም ያሾፈብኝ ነበር ሲያየኝ በጣም ቀጫጫ ነኝ ምናምን አንዳንዴ ከወፈሩ ሰው አይፈሩ የሚባል ነገር አለ እና በቃ ምንም ማድረግ የሚችል ሰው አድርጎ ነው ራሱን ያሰበው እኔ ደግሞ ማድረግ የማልችል ሰው አድርጎ ነው ያሰበኝ እና ስፖርቱ አክቲቪቲ ይፈልጋል እንቅስቃሴ በቃ ስለወፈርን ብቻ የሆነ ነገር እናደርጋለን ማለት አይደለም ለዛ ነገር ብቁ መሆን ብቻ ነው የሚጠበቀው ቀጭንም ሆንክ ወፍራምም ለዛ ነገር ተዘጋጅተህ መምጣት ነው እኔ ተዘጋጅቻለሁኝ ብቁ ዝግጅት አድርጌ በጣም አሪፍ አቋም ላይ ነበርኩኝ እኔ ቀጫጫ በሆንም ሰውነቴ ማሸነፍ የሚችል የፋይተር ሰውነት ነው የነበረኝና ያንን ውድድር ገና በአንደኛው ዙር ስጥለው ግራ ገባው ልጁ የተለየ ዝግጅት ያረከው ነበር የተለየ ዝግጅት ነበር ምን አይነት የተለየ ዝግጅት ምንድን ነበር ያደረኩት ውድድሩ ሞይታይ ነበር እሺ ሞይታይ ነበር ልጁ ሞይታይ ላይ አሪፍ ፕሮፌሽን አለው ጥሩ ተወዳዳሪ ነበር እና ያንን ውድድር እኔ ለምሳሌ ከሱ ያነሰ ሙያ ካለኝ ልሸነፍ ይችላልሁኝ በአንድ ነገር ማለት ነው መቼም የተሻለ ሰው ነው የሚያሸንፈው በአንድ ነገር ላይ ስትወዳደር እና ያንን ነገር እንዳይሆን ምናልባት በዚህ እንኳን የተሻለ ቢሆን እኔ በሌላ በኩል ማሸነፍ የምችልበትን መንገድ ፈጠርኩኝ ምንድነው የፈጠርኩት የብሩስሊ ስፖርት አለ እሺ ብሩስሊ የፈጠረው ስፖርት ምንድነው ማንኛውም ስፖርት ላይ ተጨማሪ ነገር መጨመር ከፈለክ ይሄንን ስፖርት ስራ ውጤት ታመጣበታለህ ይላል እሺ እና ያንን ስፖርት እየተዘጋጀው ነው ጎን ለጎን ሞይታዩም እንዳለ ሆኖ በሌላ በኩል ደግሞ እየተዘጋጀውኝ ነው ምክንያቱም ያግዘኛል በዛ ነገር የተሻለ ከሆነ ቀይሬ ወደዛ ፋውል እንዳይሆንብኝ ወደዛ ነገር የሚመጣ ነገር አድርጌ እሰራለሁ እና በዛ ምክንያት ነው ማሸነፍ የቻልኩኝ እሱን እንጂ ቀጥታ ሞይታይ ብወዳደር አላሸንፈውም ነበር በጣም ደስ ይላል እንትንህ ላይ ይሄ ትራክ ሪከርድህ የሚያሳየው ለምሳሌ 11 ጨዋታዎችን አድርገ 5ቱ በመጀመሪያ ዙር ዝረራ ነው ያሸነፍከው ይሄ ሲወራ ቀላል ነው እዚህ ላይ ስናወራው ቀላል ነው 5 ዙር በመጀመሪያ ዙር መዘረር ግን የሆነ አይነት ቴክኒክ ተላብሰሃል ማለት ነው ትክክል ዝም ብሎ ሊመጣ አይችልም ሶስቱን ነው እንዲህ ያሸነፍከውና ሉዝ ያረከው 2 ጌም ነው እስከ ዛሬ ድረስ ትክክል ምንድነው የተለየ እንቅስቃሴ አለ ነው ወዲያው ለመዘረር ነው የምትገባው ስትገባ ራሱ ለመዘረር ብዬ አይደለም የምገባው ግን ያንን ሐሳብ ይዟልሁኝ አንድና አንድ ተጫዋች በጣም የተሻለ ከሆነ ለዛ ላይመችም ይችላል እኔ ላሰብኩት ጨዋታ ላይመቸኝም ይችላል ግን ምንድነው ማደርገው እንዲመቸኝ ደግሞ ማድረግ አለብኝ ግዴታ ማለት ነው እሱ እንዲመቸኝ እኔ ለምፈልገው ነገር እንዲመቸኝ ካላደረኩኝ ማሸነፍ አልችልም ስለዚህ ምንድነው ማድረጋቸው እንዲሳሳቱ ማድረግ ነው ሰው ሲሳሳት ነው በቃ የምታገኘው እና ካልተሳሳታ አታገኘው ስለዚህ እንዲሳሳቱ ነው ማድረጋቸው በምንድነው የሚሳሳቱት አንደኛው ዙር ላይ ጥሩ አቅም አለው በዛ ሰዓት ሁሉም መምታት ይችላል እኔም መምታት ይችላልው እነሱም መምታት ይችላሉ ደና አቅም አላቸው በቃ ማድረግ የሚፈልጉትን ያደርጋሉ አንደኛው ዙር ላይ ትንፋሽ ስላላቸው ስለዚህ በዛ ሰዓት እነሱ እንዲጫወቱ እፈቅድላቸዋለሁ እኔ ግን የሆነ ነገር ያመቻቸውኝ ነው በቃ የምጨርስበትን መንገድ ያመቻቸውኝ እንዲጫወቱ ፈቅድላቸዋል ይጫወታሉ ይሄ ነገር ግን ሁሉም ያደርጓል ስፖርተኛው ማጣራት ነው የእንትኑን ታጣራዋለ ክፍተቱ ምናምን በተሻለ ደሞ እኔ በደንብ እኔ ላይ እንዲጠጉ እንዲጫወቱ በቃ ዘና ብለው እንዲጫወቱብኝ ጋብዛቸዋለሁ እኔ ራሴን እየጠበቅኩኝ ማለት ነው እና መምታታቸው ብቻ ስለሚያስቡ መመታተን አያስቡትም በዛ ሰዓት እና የሆነ ስተት ሲሳሳቱ ይቀጣሉ ስለምቀጣቸው በዛ ነው የሚቀሩት በቃ ይሄንን ሁሉ እንግዲህ በመጀመሪያ ዙር ውስጥ ነው በመጀመሪያ ዙር እስቲ ስለ ደቡብ ሱዳን ላይ ሄደህ
በመጀመሪያ ዙር በዝረራ አሸንፈህ ነው የመጣኸውና ኢንተርናሽናል ጌም ነው ከአገር ውጭ ነው ያው አገርን ወክለህ ነው ዞሮ የምትሄደውና እንዴት ነበር እሱ ጨዋታ ስትሄድ እንዴት ነበር እዛ የነበረው ድባብ ምን ይመስል ነበር በመጀመሪያ ከዚህ ሲዘጋጅ የነበረበትን መንገድ በግሌ ነበር እየተዘጋጀው የነበረው ምክንያቱም አንድም ስፖርቱ ላይ የማውቀው አሰልጣኝ እና ላግዘህ ያለኝ የለም ለምን ይሄ ነገር ለምን እንደሆነ አላውቅም ምክንያቱም በእነሱ መንገድ የመጣ አሉንም ይመስለኛል ቀጥታ ወደኔ ነው የመጣው የውድድር እሺ እና ተወዳደር ተብዬ የተጋበዝኩት እኔ ነኝ ግን በዚህ ስፖርት ያሉ ባለሙያዎች ምንም ነገር አላገዙኝም ለማገዝ ፍቃደኛም አልሆኑ እንዳልወዳደርም እየፈለጉ ነበርና ይሄንን ነገር ግን ማንንም ይሄንን ነገር እንዳልጠበቁ አውቄያለሁኝ ግን በቃ ውጤት አምጥቼ ሰውን አፋቸውን ማስያዝ አለብኝ ብዬ አሰብኩኝ እና በግሌ ሲዘጋጅ አንድ ጓደኛ ያለ በቃ እየጠራሁት እሱ ነበር አንድ ነገሮች ያግዘኝ የነበረው እንጂ ኖርማሊ ስፖርት ላይ ያሉ ባለሙያዎች ይሄንን ስፖርት በደንብ ያስተዋወቁት ሰዎች ምንም ነገር አላገዙኝም በራሴ ጥረት ነው ይሄንን ነገር ያደረኩት አሸንፌ ስመጣ ግን ሁሉም እንኳን ደስ አለ ብለውኛል ወዳጅ ማለት በደስታ ጊዜ የሚደሰት ብቻ አይደለም አንተ በችግር ጊዜ የምታልፍበትን መንገድ የሚያመቻችልህ የሚያግዝ ሐሳብ የሚሰጥህ ነው እንጂ ወዳጅ ማለት አብሮ የሚደሰት ብቻ አይደለም ጠላትም ይደሰታል ለመደሰት የስፖርት ቤተሰቦች ጠላት ናቸው ማለት አይደለም ግን ይሄንን ነገር መጀመሪያውኑ ማድረግ ይችላሉ ነበር እኔ አቅም እንደሌለኝ ያያሰቡ ነበር ግን አቅሜን አዩት አሁን ስትሄድ ወደ ደቡብ ሱዳን ያለ አሰልጣኝ ነው እንደሄድከው ያለ አሰልጣኝ ነው ብቻዬን ነኝ የሄድኩት ምን ትቀልዳለህ የእውነትህን ነው የእውነቴን ነው ብቻዬን ማን ደጋፊ የለ አሰልጣኝ የለም ለምንድነው አሰልጣኝ ያልወሰድከው ማለት በብር ምክንያት ነው ኦር አልመጣም አሉ ምንድነው የተፈጠረው እዚህ ሲሄድ መጀመሪያ ሲዘጋጅም ብቻዬን የተዘጋጀሁት ሲሄድም ብቻዬን ሄድኩበት መንገድ ምንድነው በሰዓቱ ወጪውን ችሎ የሚሄድ አሰልጣኝ ካለ ይዘህና ተብያለሁ እና ይሄንን ወጪውን ችሎ የሚሄድ አሰልጣኝ የለም ሀገሪቱ አለ ጠይቅ ያለው ከኔ ጋር ያው እንዴት ነው የምትሄደው ብለው ሲጠይቁኝ ለምን ብቻህን ትሄዳለህ ምናምን ብዙ ነገር ተነስቷል ከዛ በፊት እና ይሄንን ነገር እኔ አደርጓለሁኝ ውድድሩን መቅረት አልፈልግም ስለዚህ እናንተ ከኔ ጋር የስፖርቱ ባለሙያ ናችሁ ከኔ ጋር ሄዳችሁ ይሄንን ስፖርት መደገፍ ሀገራችንን ማስጠራት የምትችሉ ከሆነ አግዙኝ አብረን እንሂድ ወጪ ሼር ተደራርገን እንሂድ ብዬ ጠይቄ ነበር ፍቃደኛ አይደሉ እሺ ምንም ነገር ለማድረግ ፍቃደኛ አልነበሩምና በዛ ምክንያት ነው እኔ በገንዘብ ምክንያት ነው ገንዘብ ቢኖረኝ እኔ በራሴ ከፍዬ የራሴን አሰልጣኝ ይዤር ነበር እዛ ስትገባ እስቲ እዛ ሱዳን ላይ ስለነበረው ነገር እናውራ እንግዲህ ብቻህን ከሄድክ ድጋፍ ሁሉ ለዛ ሱዳናዊ ነው የሚሆነው አጠቃላይ አጠገብህ አይዞ በርታ ሚል አንድ አሰልጣኝ እንኳን የለህም እንዴት ተወጣው ለዛውም እኔ ሰው ስለሌለ ነው ወዲያው የዘረርከው ስለሌለ ምንድነው እዛ ጋር ብቸኝነትን ይሰማል እምታወራው የለም ውሃ እንኳን የሚያጠጣ ሰው የለም አስበው እና ይሄንን ነገር በቃ አንድና አንድ ከአንደኛ ዙር ማለፍ የለበትም ብያለሁ ምክንያቱም ከአንደኛ ዙር ካለፈ ብዙ ነገሮች ምክር ያስፈልጋል እርዳታ ያሰልጣኝ እርዳታ ያስፈልጋል ምናምን that is true ይሄንን ነገር የሚያደርግልኝ ሰው የለም ስለዚህ አንድና አንድ በቃ አንደኛው ዙር ጨርሼ መውጣት አለብኝ ብያሰብኩኝ ናይስ ምክንያቱም በቃ በአንደኛው ዙር ያለቀው እኔ ዋጋ መክፈል የለብኝም ብዬ ስላሰብኩኝ ነው ምክንያቱም እሱ የተሻለ ሊሆን ይችላል ነበር ሁለተኛ ዙር ላይ ሶስተኛ ዙር ላይ የተሻለ ከመጣ ግዴታ ምክር ያስፈልገኛል ያሰልጣኝ ምክር ምናምን የሚያግዘኝ ሰው ምናምን በቃ ፎጣም ብዙ ነገር አለ ለዚህ ቶሎ ልቋጨዋል በቃ ቶሎ ማለቅ አለበት ይሄ ነገር መርዘም የለበትም ብዬ ነው ያሰብኩት ማለት ይሄውላ አንድ ስፖርተኛ በዚህ ፕሪሲሽን ከሄደ በጣም አደገኛ ነው ማለት ነው በቃ አሁን ፎጣም ምንም ይሰጥ ስለሌለ በአንደኛው ዙር ማለቅ አለበት ብለ ጓንተን ይዘገብታይ ጨርሰ መውጣት እንደምናወራው ቀላል አይደለም ምን አይነት ትሬኒንግ ብታረግ ነው ይሄን ነገር ምንድነው ለዚህ ነገር እንድትወስን የሚያደርግህ አንደኛ ቆራጥ መሆን ያስፈልጋል በቃ አደርጓለሁ ብዙ ለሰዎች እድል መስጠት የለብህም እዛች ጋር ለተቃራኒ እድል ከሰጣው ብዙ ነገር ያደርጋል መጠቀም ያለብህ ሰዓት መጠቀም ነው በቃ አለቀ እንዲሳሳት ማድረግ ነው ያንን ደግሞ ለመጠቀም ካልተሳሳተ አታገኘውም
ሞይታይም ብቻ አይደለም ሚክስድ ማርሻል አርትም እንደምሰራ ቦክስ ላይም እንደነበርክ ሰምቻለሁ እና ምንድነው ኢንስፓየር ያደረገ ወደዚህ እንድትገባ ምንድነው የትምህርት ቤቱ ድብድብ ብቻ ናት ወይስ ሌላም ጉዳይ ነበረው የትምህርት ቤቱ ድብድብ ብቻ አይደለም ኖርማሊ አንደኛ መሸነፍ የሚባል ነገር አልወድም ኖርማል በስፖርቱም ብቻ ሳይሆን አጠቃላይ በጓደኞቼም ድብድብ ቢነሳ መሸነፍ አልፈልግም ከድሩም እና ያን ነገር ማሸነፍ ስለምፈልግ ስፖርቱም ላይ ትኩረት ሰጥቼ እሰራለሁኝ ግዴታ በቃ አሸነፍኩኝ ብዬ አልቀመጥም የተሻለ ነገር ሰርቼ ነገ ለማሸነፍ ነው የሚመጡት እነዛ እኔም ደግሞ ተሽዬ ማሸነፍ አለብኝ እና ወደዛ እንድገባ ያደረገኝ ምንድነው ብሩስሊ ነው አንደኛ ወደ የተለያዩ ነገሮች እንድሞክር ያደረገኝ ብሩስሊ ነው እሱም ራሱ ሞክሮ የራሱ ስፖርት ከፈጠረ በኋላ ይሄን ነገር የሰራ ሰው የተለያዩ ነገሮች ማድረግ ይችላል በአንድ ነገር አይቆምም ሁሉንም ስፖርታዊ ውድድሮችን ማሸነፍ ይችላል ብሎ ጽፎታል አድርጎታል ራሱም አሸንፎ ማሳይቷል ስለዚህ ይሄን ነገር እኔ ለምን አላደርገውም ምንድነው ምን ችግር አለው ማድረግ ይችላል ብዬ አሰብኩኝ እና አንዱ ስፖርት ላይ ሞይታይ ላይ ጥሩ ውጤት አመጣው መጀመሪያ ከዛ ሞይታይ ላይ ያለው ጥሩ ውጤት ደግሞ የምወዳደርበትን ስፖርት ግና ደንብ አቋለው መጀመሪያ በዛ ልክ ተዘጋጃለሁ በዛ ልክ ተዘጋጅቼ ደግሞ ጭማሪ ደግሞ ከዛ ውጪ የሆኑ ነገሮች ፋውል ያልሆኑ ነገሮች እጨምራለሁኝ በራሴ ውጤት ሊያመጡ የሚችሉ ነገሮች ምክንያቱም በምወዳደርበት ስፖርት የተሻለ ሰው ከሆነ ያሸንፈኛል እንዳያሸንፈኝ ደግሞ ሌላ ነገር እጨምራለሁኝና ያን ነገር ጨምሬ ሄድኩኝና ሞይታይ ከተወዳደርኩበት የውድድር ስታይል ወደ ጄት ኩንዶ መጣውኝና ጄት ኩንዶን ላይ እንደዛ አንድ ተወዳዳሪን አሸነፍኩኝ የሞይታይ ፋይተር ነበር ሲመጣ ወደ ጄት ኩንዶ ሲመጣ በጄት ኩንዶ ስታይል አሸነፍኩት ወደ ቦክስም ደግሞ ሄድኩኝ ቦክሰኞቹንም በቦክስ ስታይል ብቻ ሳይሆን በቦክስ የተሻሉ ናቸው እነሱ እኔ ደግሞ በሌላ በኩል ጨምሬ ስለመጣ ማሸነፍ ይችላልሁኝ ናይስ አንድ በሆነ ስፖርት ኢትዮጵያ ሻምፒዮን የነበረም በዓለም አቀፍም ደረጃ ጎበዝ የሆነ ልጅ የጻፈውን ጽሁፍ ሳነብ ምን ይላል መሰለ የኔ ቤስት ፍሬንዴ ሽንፈት ነው ይላል ከተሸነፍኩባቸው ሁኔታዎች ነው ብዙ የተማርኩት ይላል አንተ ሁለት ጊዜ ሽንፈትን አስተናግደሃል ምን አስተማረ ካሸነፍክበት በላይ ተማረበታለህ ሽንፈት ስታሸንፍ ያንን ነገር እንዳደረግከው በቃ ታምናለህ አድርገዋል ነገ የተሻለ ነገር እሰራለሁ ብለህ ታምናለህ በቃ ስትሸነፍ ግን ሙሉ ለሙሉ እንደማትችል ነው የምታውቀው ስትሸነፍ በቃ አልቻልኩኝም ሙሉ ለሙሉ መስራት አለብኝ ብለህ ነው የምታስበው ስታሸነፍ ግን የተወሰነ ነው የምትጨምረው ከተሸነፍክ ሙሉ ለሙሉ ትሰራለህ እና ያን መጀመሪያ የተሸነፍኩበት ስፖርት ቦክስ ነው ቦክስ ላይ ተሸነፍኩኝ በጣም አሪፍ ልጅ ነበር ከኛ ጋር የሚሰራ ልጅ ነበር በቃ ሲኒየራችን የነበረ ልጅ ነበርና ውድድር ላይ ተገናኘንና ተጫወተን አሪፍ አንደኛ ዙር እንደምንም አለፈን አልቻልኩትም ሁለተኛ ዙር ላይ በቃኝ ብዬ ወጣው በበቃኝ ወጣ በቃ እኔ ነገ የተሻለ ነገር ይዤ መጥቼ ስለማሸነፍ ዛሬ መጎዳት የለብኝም ብዬ በቃ ያልኩት ላሰልጣኝ ከዛው ይቻላል ነገ ትቀጥላለህ ሌላ ቀን የሚል ፎጣ ተጣለና በቃ አልኛልኩኝ ወጣው ከዛ በኋላ ክፍተቶችህን ያያየ አረምከ ከዛ በኋላ በስርዓት መስራት ጀመርኩኝ ተጠንቅቄ መስራት ጀመርኩኝ ምክንያቱም ያ ያሸነፈኝ ልጅ ደግሜ ማሸነፍ አለብኝ መቀበል አለብኝ የሚለው በጣም ዝግጅት ማድረግ ጀመርኩኝ ከበፊቱ የተሻለ ማለት ነው ምክንያቱም ያቁጭት አለ መጀመሪያ መሸነፍን አልፈልግም ስለዚህ ያንን ለማድረግ በጣም እየተዘጋጀው እየሰራው ቆየውና ተገናኘን ድጋሚ ከልጁ ጋር ከራሱ ልጅ ጋር በሌላ ውድድር ፎጣ ካስጣለህ ጋር ተገናኘን እሱ ሁለተኛው ዙር ላይ ነበር በቃኝ ያስባለኝ እኔ ግን በአንደኛው ዙር ዘረርኩት አሻሽ የመጣኝ ሰርች የመጣኝ ምክንያቱም እሱ ስላሸነፈኝ ትንሽ ነገር ነው ሰርቶ የመጣው እኔ ደግሞ ስለተሸነፍኩኝ ብዙ ነገር ነው ሰርቼ የመጣሁት ለዚህ ሽንፈት ጥሩ ጓደኛ ነው እስቲ ሳኒ ያልኩ ልቀጥልና አንድ ዝም ብዬ አንድ ሴናሪዮ ላንሳለ ለምሳሌ አንዳንድ ስፖርት የሚሰሩ ልጆች ብረትም ሊገፉ ይችላሉ እንደዚህ ማርሻል አርት ምናምን ሲሄዱ የሆነ ሰፈር ላይ ሲያቋርጡ
በሆነ የጦር ቀጠና እያለፉ ነው የሚመስለው። እንደ አየሩን ይዘውት ምናምን ነገር ያልፋሉ። we are friends ለምንድን ነው ያስጨንቁን? ምንድን ነው በመጀመሪያ ምን እያደረጉ እንደሆነ አላወቁትም። እንዴት ማለት አሁን ስፖርቱ ላይ እኔ ለምሳሌ ስፖርት ተወዳዳሪ ነኝ አይደለ? እነሱ ግን ተወዳዳሪ አይደሉም። ኖርማሊ ሰፈር ውስጥ ያለ ትንሽዬ ጂም ውስጥ ይሰሩና እዛ ጂም ውስጥ የተዘጋጀውን ማቴሪያል ተጠቅመው ነው የሚያስተምራቸው። የለም በአጠቃላይ አስተማሪ ቢኖር ባህሪም ዲሲፕሊንም አለው ያስተምራል፣ አብሮ ያስተምራል። እነሱ ግን በራሳቸው ሶሻል ሚዲያ ላይ በማየት ብቻ የተማሩ ሰዎች ናቸው። እነዚህ ደግሞ አየሩን ያዙት እና ለምንድን ነው የሚይዙት? የስፖርተኛ ባህሪ የላቸውም። በአጠቃላይ ጡንቻ ገነቡ ማለት ስፖርተኛ ናቸው ማለት አይደለም። በአጠቃላይ ስፖርት ብዙ ነገር ያሟላል። ብዙ ነገር የሚያሟላ ነገር ነው። ባህሪው አንደኛው ከስፖርቱ የሚቀድመው ባህሪው ነው። ስፖርተኛ ለማህበረሰብ ታዛዥ ነው፣ ለቤተሰቡ ታዛዥ ነው። መንገድ ላይ ሲሄድ እንኳን አይደለም መንገድ ከመዝጋት ሕፃን ልጅ ዳሩን ይዞ የሚያሳልፍ ነው ስፖርተኛ ማለት። እና ይህንን ነገር ማድረግ የማይችሉ ምን አይነት ናቸው? ስፖርታዊ ውድድር የማያውቁ ተመተው የሚያውቁ አይመስለኝም። አረ የምን መመታት ቢመቱማ ስርዓት ይዛሉ እኮ ሀምብል ይሆናሉ በጣም እንዴ። መመታት ዱላ ሀምብል ያደርጋል እንዴ፣ ያስከብራል። ዱላ ደስተኛ ነው የምትሆነው ዱላ ስትቀምስ። አንተ ደስተኛ ሆነ? እኔ ያንን ውድድር በቃኝ ያልኩት ውድድር ተደስቼበት ነው። ውድድር አንዴ ሲያሳርፍ ደና ዱላ ቀመሰ፣ አይ በቃ አሪፍ ነው ይሄ በቂ ነው። ስለዚህ ከዚህ በላይ እኔ መሰንዘር ስለማልችል ተሽዬ መምጣት አለብኝ ብዬ በቃ። እነሱ ይሄ እንደዚህ አይነት ዱላ አልቀመሱም። ዱላ ቢቀምሱ ሀምብል ይሆኑ። ዱላ ቢቀምሱ ኖሮ እንደዚህ ሰው ላይ አክታ ያደርጉም። እና ለምሳሌ ቦዲ ቢልደሮች አሉ። ቦዲ ቢልደሮች ይህን ያህል አያደርጉም። የስፖርት ባህሪ አለው። ሲወዳደሩም ስርዓትና ህግና ስርዓት አለው። ስለዚህ ያንን ነገር ስለሚያውቁት መንገድ ላይ እንደዚህ አይሆኑም። ግን ኖርማሊ ሰውና ጡንቻቸውን አሳምረው አለባበሳቸውን አስተካክለው መንገድ የሚዘጉ ስፖርተኞች ምንም አያመጡም መንገድ ከመዝጋት ውጪ። አንድ ቦክሰኛ ቀጫጫ ቦክሰኛ ያሸንፋቸዋል በእርግጠኝነት። ምክንያቱም ቴክኒክ የላቸውም። እያወክ ስትመጣ በእርግጥ ሀምብል እየሆንክ ትመጣለህ። በደንብ ሀምብል እያደረገህ ይመጣል። እንግዲህ በተለያዩ ውድድሮች ላይ በቦክስ በሞይታይ በሌሎችም ያገኛቸው ሜዳሊያዎች አሉ። እስቲ እናያቸው። የመጀመሪያው ሜዳሊያህን ብታሳየኝ። ከጋምቤላ ክልል ጋር አዲስ አበባን ወክዬ እችኛዋ ሜዳሊያ ነች። እችኛዋ ሜዳሊያ ከዚች ሰርቲፊኬት ጋር የወርቅ ሜዳሊያ። የወርቅ በአንደኛነት ማለት ነው። አዲስ አበባን ያስጠራውበት ይህ ሜዳሊያ ነው። ናይስ። የአዲስ አበባ ልጆች ኩራት ይገባቸዋል በጣም። እነዛ ተወዳዳሪዎች በሙሉ በፈሩበት ይህንን ማምጣት ያለው በሰዓቱ። ናይስ። ሁለተኛው የትኛው ነው? ሁለተኛው ውድድር ከራሱ ጄት ኩንዶ ከእንትን ሞይታይ ከኦሮሚያ ክልል ልጅ ጋር የወርቅ ሜዳሊያ። ይሄ አንተም አሁንም አዲስ አበባ ነው? አሁንም አዲስ አበባ ነው። ሞይታይ ነው ይሄ? ሞይታይ ስፖርት። እሺ። ሶስተኛውስ? ራሱ ሶስተኛ እንደገና ከሞይታይ ወጣ ያለ ጄት ኩንዶ የብሩስሊ ስፖርት። ከዚህኛው የተለየ ነው አጨዋወቱ። ከሞይታይ የወጣ ስፖርት ነውና ያንንም ላይ ውጤት ማምጣት ይችላልው በማለት ራሴን በመተማመን ይሄንን ሜዳሊያ የወርቅ ሜዳሊያ ማምጣት ቻልኩኝ። ውድድሩ የት ነበር ይሄ ተካሄደው? ራስ ኃይሉ ነበር ይሄኛው። የመጀመሪያ ውድድራችን ከጋምቤላው ለቡቫርኒየር ወደ ጀሙ አካባቢ። ሁለተኛ ውድድራችን ከኦሮሚያ ልጅ ጋር 4 ኪሎ ወክማ ላይ ነው የተደረገው። ሶስተኛ ውድድር ራስ ኃይሉ ነው የተደረገው። ይሄን አሸነፍኩ። ሶስቱም አሸነፍኩኝ ማለት ነው የወርቅ። ወደ አራተኛ ውድድር እንሄዳለን። የመጀመሪያው በዝረራ ነው በአንደኛው ዙር። እሱ ባይዘዌ በዝረራው ላይ ታሪክ አለው ትንሽ። እንዴት እስቲ ያጫውተን። ዝረራው ላይ ምንድነው የነበረው? ልጁ በጣም ተፈርቶ ምናምን ነበር። አንተ ልጅ ይህንን አችለውም እየተባልኩኝ ነበር። ሌላም ተወዳዳሪዎች ፈርተው ስለነበረ አንወዳደርም ብለው ስለቀሩ እኔ ወዳደራለሁ ብዬ ወሰንኩኝና ይህንን ውድድር ስቀበል 4 ኪሎ የሚቀርብ እየተባልኩ ነው። ችግር የለውም እኔ እወዳደራለሁ። የብሩስሊን ታሪክ መጽሐፉ ያነበብኩኝ ነበር። አንድን ምን ማድረግ ማሸነፍ እንዳለብህ የሚያስተምር መጽሐፍ ነውና
ናይስ ያንን መጽሐፍ እያነበብኩኝ እየተረዳሁኝ ስለነበረ ማሸነፍ የቻልኩበት ምክንያት ምንድነው ቶሎ መጨረስ የሚባል ነገር አለ በቃ የምትፈልገው ነገር ቶሎ አድርገው አለበለዚያ ጊዜ ከፈጀብህ መቼም አታደርገውም የሚባል ነገር አለና ያንን ነገር ለማድረግ መጀመሪያውንም በቃ እኔ 60 ሰከንድ ስጡኝ 60 ሰከንድ ብቻ ምናምን ብያቸው ነበር እሺ ይሄን ከመግባት በፊት ገና ዝግጅት ላይ ያለው እሺ 60 ሰከንድ ብቻ ለዚህ ውድድር ከዛ ውጪ አልፈልግም 60 ሰከንድ ብቻ ምናምን ብያቸዋል ላሰልጣኝ ነው ያልኩት ለዛው እሺ እንዴት ምናምን ነገር አለ እሱ አበደ ይሄን ልጅ 60 ሰከንድ እሺ ያርግልህ እኔ አወራበታለሁ ምናምን ነገር አለ እሺ ምናምን ብዬ ሄድኩኝ ውድድሩ ተጀመረ ጸሎት አድርጌ ገባው በቃ በመጀመሪያው ሮጦ ሊገለኝ መጣ እንደተጀመረ እሺ በቃ እኔ ቀጫጫ ነኝ በዛ ሰዓት ምናምን ነገር በቃ ሊገለኝ መጣ እሺ ምናምን ብዬ አንድ ሁለት ምናምን ሳቀምሰው ወደቀ ተነሳ ድጋሚ እልህ ይዞታል እጅ መስጠት አልፈልግም ተነሳና ተቆጠረበት እንደገና ተጀመረ አሁንም አንድ አቀመስኩት ወደቀ ተነሳ እንደገና እልህኛ ነው ልጁ ራሱ ቴንኪዩ አሪፍ ልጅ ነው ጠንካራ ልጅ ነው እና ለሶስተኛ ጊዜ ተነሳ ለሶስተኛ ጊዜ የማያዳግም ዱላ አቀመስኩት የመጨረሻ በዛው ቀረ በ45 ሰከንድ ውስጥ ጨዋታውን 45 ሰከንድ አለቀ ብራቮ ከዛ ሁለተኛው ደግሞ ከኦሮሚያ ክልሉ ልጅ ጋር እሺ ኦሮሚያ ክልል እኔ 65 ኪሎ ነበርኩኝ የዛን ቀን እሱ 67 ነው ሌላ ተወዳዳሪ ጠፋ እንደዛው በኔ ኪሎ እኔ ስለምወዳደር ከኔ ጋር እንዳይደርሳቸው ምናምን ፈሩ ቀሩ የኦሮሚያ ልጅ መጣ ከሱ ጋር ተገናኘንና ከሱ ጋር ስንገናኝ እሱ 67 ነበር ተመሳሳይ ነው በዛ ኪሎ ገባን እሱም እዚህ የሚያቆኝ ልጆች ተጠንቀቅ ምናምን ይሉታል ላሰልጣኙ ነው ይሄ ልጅን አስጠንቅቀው አሪፍ ልጅ ነው ምናምን ነገር ይሉታል ችግር የለው እኔ ልጅን አቋለው ያሸንፈዋል ምናምን ነገር አለ ነው እሺ ምናምን ገባ ተጀመረ በ30 ሰከንድ እሱን ደግሞ ዘረርከው በ30 ሰከንድ አንድ ዱላ መተውት ደነዘዘ አለቀ ራሱ እየፈራው ነው ከተነሳ በኋላ እሱ ደግሞ ነቃ ዳኞቹ ምናምን እርዳታ አደረጉለት ዶክተሮች ምናምን ነቃና እንደገና ወዳደራለሁ ምናምን ነገር አለ አያውቀውም ደንዝዟል በቃ ምን እንደሆነ አያውቅ ወዳደራለሁ እንደገና ምናምን አለላ በቃ ዳኛው በቃ ምናምን ብለው ከለከሉት ዋው ሶስተኛ ይሄኛው የእንትን ነው እንደዛው ጄትኩንዶ ስፖርት ነበርና የሆነ ፌስቲቫል ነገር ነበር ጄትኩንዶ ማርሻል አርት በጣም ትልቅ አስተማሪዎች የነበሩበት ፕሮግራም ላይ ነበርና እዚህ ውድድር ላይ የገንዘብ ሽልማት ነገር ነበረው እዛ ላይ የተሳተፍነውና ኦኬ እናንተ አሪፍ አቅም አላችሁ ስለዚህ ሰውን እናዝናናበት እናንተም ተወዳደሩ ምናምን ነገር ተባለ እሺ ምናምን ጥሪ ተደርጎለት ነበር የመጣው የኔ አሰልጣኝ ነው ይሄንን ውድድር ያዘጋጀው በዚህ ኪሎ ከረቢቅ ጋር መወዳደር የሚፈልግ ሰው ካለ የገንዘብ ሽልማት ሸልማለሁ ብሎ ጠራና እሺ እንወዳደራለሁ ብሎ መጣ ልጁ አቅም አለኝ ብሎ አስቦ መጣና ተዘጋጅተናል በ67 ኪሎ ነው አሪፍ ዝግጅት አድርገን ምናምን በቃ ገቦን ይዛጋ በሜዳይ መሸነፍ የለብኝም ምክንያቱም የኔ ቦታ ነው ዛች ጋር እሱ ለመወዳደር ለማሸነፍ ነው የመጣው እኔም መሸነፍ የለብኝም የሚለውን ሐሳብ ያስኩና አንደኛው ዙር ላይ በቃ ልጁ ተደባዳቢ ልጅ ነው በቃ መምታት ነው የሚፈልገውና ጣበኩት የተወሰነ እሱንም አቀማመስኩትና ሜዳሊያ ሽል አጣርኩ አንደኛ ዙር ላይ ጣልኩት እሱ ጭራሽ በጣም ከቆይታ በኋላ ነው የነቃው ቆይቶ ምናምን ነገር በቃ ሰው እንዳለ ገብቶ እርዳታ ያደረገለት ምናምን ነበርና ልብሴን ከቀየርኩ በኋላ ነው እሱ የነቃው ተስፋ በደንብ እየሳቀ ነው ካሜራማናችን ወደ አራተኛው ሜዳሊያ ወደ አራተኛ ስንሄድ በዛን ሰዓት እነዚህ ሶስት ስፖርቶች ስወዳደር ሳሸንፍ አሪፍ አቅም ነበርኝ ከዛ ወደ ቦክስ ለምን አልሄድም አልኩኝ 2014 ላይ እንትን አዲስ አበባ ቦክስ ፌዴሬሽን ለሁሉም ክፍት የሆነ ውድድር አዘጋጀ ያንን ውድድር ሲያዘጋጅ እኔም በዚህ ውድድር መካፈል አለብኝ እኔ ባለውበት ቦታ ብቻ ጎበዝ መባል አልፈልግም ሌላም ነገር ማድረግ አለብኝ በያሰብኩና ወደ ቦክስ ሄድኩኝ እቺን የወርቅ ሜዳሊያ እዛ ላይ ነው ያመጣሁት የቦክስ ሜዳሊያ ቦክስ ማለት ከቦክሱ ለዚህ አሁን እዚች ቦክስ ላይ ስወዳደር ለዚች ሜዳሊያ ስወዳደር ከባድ
ኪሎ ቀንሼ ምናምን በቃ ነው የገባሁት እሺ 63 ኪሎ ተወዳድሬ ነው ያገኘዋት እሺ እና ይሄንን ውድድር ሲዘጋጅ በጣም ዋጋ ከፍዬ ምናምን በቃ ማጣሪያዎች ነበሩት ለሁሉም ክፍት ስለነበረ ብዙ ሰው ተካፍሎበታል እና ማጣሪያ የመጀመሪያው ዙር አንደኛው ዙር እንደምንም ልጁ አሪፍ ስለሆነ ቆየ አንደኛው ዙር አለቀ ከረፍት በኋላ መጣ ሁለተኛ ዙር ላይ ተገናኘን አንድ ዱላ ሳቀምስ አለቀ እሱንም ሁለተኛው ዙር ላይ ጣልኩት በዝረራ ቀጥታ የብሩስሊን ታክቲክ ነው የምትጠቀመው የብሩስሊን ታክቲክ ነው ምንም ጊዜ ማባከን የሚባል ነገር የለም ጊዜ ማባከን የሚባል ነገር የለም መውሰድ የሚባል ነገር የለም ያገኘውን ክፍተት መጠቀም ነው ብዙ አለቦህ የሚያውቅ አይመስልም የለም አለቦህ ስፖርት ስትሰራ ነው እንጂ የሚያልብህ ሜዳ ውስጥ ብዙ ላብ የሚያስቸግር አይመስለኝም ምክንያቱም 5 ዙር ዝረራ ነው 30 45 ሰከንድ ምናምን እያለ ነው የሚቀጥለው ናይስ እስቲ አራተኛው ላይ አምስተኛው ላይ የዛ ውድድር ጊዜ ማለት ነው አንድ ደና ቆንጆ ቡጥ ቀምሻለሁኝ በዚህ ውድድር ላይ አሪፍ ነው ልጁ አስተምሮኛል በዛው አጋጣሚ አመሰግናለሁና ምንድነው ያንን ልጅ ማጣሪያው ላይ ዘረርኩትና ሄድኩኝ ፋይናል ላይ ደረስኩኝ ፋይናል ላይ ሲደርስ በቃ የነንም አደርጓለሁ ምናምን በሞራል ላይ ነኝና ልጁ ደግሞ ከኔ የተሻለ ነው ትንሽ እና እሱ አንደኛው ዙር ላይ አሪፍ መታኝና ትንሽ ወድቄ ተነሶ ጦጃለሁ ምናምን ነገር ከዛ ነቀው እንደምንም የማሸነፍ ይችል ነበር ያለች ግን ሰዓት አለቀ አንደኛው ዙር ላይ ሰዓት ሲያልቅ ሁለተኛ ዙር ላይ እረፍት አለ መሃል ላይና አሰልጣኝ መከረኝ ብዙ ነገሮች ይሄንን ነገር እንደዚህ ያድርግ ምናምን ክፍተቱ ነገረኝና ሁለተኛ ዙር ላይ ያሰልጣኝ ገዛ ያስፈልጋል በዚሁ አጋጣሚ ማንበብ ተወዳዳሪህን ማንበብ የማትችል ከሆነ አስተማሪ ድምጽ መስማት አለበት እና ያንን ነገር ሰማውኝና እሱንም ሁለተኛ ዙር ላይ ቆንጆ ቡጦች ሳሳርፍበት ተናዶ ቴስታ መታኝ ቴስታ መመታት አይቻልም ቴስታ መታኝና በቃ ዳኛው አስቆመችው አለቀ እኔ አሸናፊ ሆንኩኝ አምስተኛ ውድድር እንትን ነበር ሞይታይ ስፖርት እሺ የተሸነፍኩበት ውድድር አንደኛው ማለት ነው አንደኛው የተሸነፍኩበት ውድድር ነውና አምስተኛ ውድድር ምንድን ነበር ለዛ ውድድር አሪፍ የብዙ ሀገራት ተሳትፈውበት ነበር ራስ አይሉ ነበር የተዘጋጀው እና የነዚህ ሱዳናዊ ምናምን ነበሩ ብዙ ውድድሮች ነበሩና የዛኔ እኔ እዚሁ ኢትዮጵያዊ ከሆነ ልጅ ጋር ደርሶኝ ነበር በዛ ሰዓት በኔ ኪሎ የሚወዳደር ሰው ጠፋ እኔን ይፍሩኝ እኔ አላቅም እኔ ሰው ስፖርተኛ እስከሆነ ድረስ ማንንም መፍራት የለበትም መፋለም አለበትና በኔ ኪሎ 67 ኪሎ ሰው ጠፋ ሰው ሲጠፋ 71 ደግሞ አሪፍ ልጅ አለ ስለዚህ እኔ በቃ ከሱ ጋር መወዳደር እንዳለብኝ ወሰንኩኝ በቃ እኔ ከሱ ጋር ወዳደራለሁ ስለዚህ አሳትፉኝ ምናምን አልኩኝ ተመደበ ጨዋታ ተመደበ ውድድሩ ደረሰ ምናምን አሪፍ በቃ ተደባዳቢ ምገርም ልጅ ነውና ገባን ውድድር እኔ ትንሽ መጀመሪያ ላይ ሱዳናዊዎች የሆነ ማነቃቂያ ምናምን ይወስዳሉ መጀመሪያ ለውድድሩ አሪፍ ሞራል ኖሮህ ምናምን እንድትጫወት የሚያደርግ ቡና ምናምን ይጠጣሉ ቡናና የሆነ እንትን ነገር ይወስዳሉና ቅባትም የሆነ የሚያሸቱትም ነገር አለ በቃ ሞራል ኖሯቸው ነው የሚጫወቱትና ያንን ነገር ቡናን የጠጣውኝ እኔ ጠጥቼ አላቅም ቡና እሺ ጠጥቼ ገባሁኝ ምናምን በሞራል በቃ አንደኛው ዙር ላይ በቃ ምን ይደብደበኝ ምንም ህመም አይሰማኝም እኔ ልምታው አላቅም በቃ ጦጃለሁና አሪፍ እሱ እየተጫወተ ነው እኔ እረፍት ደረሰ ቁጭ በሉ ይባላል እኔ አልቀመጥም ቆሜያለሁ መቼ ሰዓቱ አለቀ እንዴ ምናምን እላለሁ በቃ የለውኝ ተጥተሽ እንዴ ሰዓቱ አለቀ እንዴ ምናምን 3 ደቂቃ በቃ 1 ደቂቃ ምናምን ሆነብኝ ምንም አላቀም እኔ ከዛ ሁለተኛ ዙር መጣ እንደዛው ምንም የኔ አሰልጣኝ ከጎኔ ነበር አልገባውም ያንን ነገር በቃ መመለስ ይችል ነበር እኔን በጥፊ ምናምን ብሎ ማንቃት ይችል ነበር እኔን እና ያንን ነገር ማድረግ አልቻለም እሱም አላወቀውምና በዛ ምክንያት በነጥብ አሸነፈኝ በነጥብ በለጠኝና ምክንያቱም እሱ ቴክኒክ እየተጫወተ ነው ከሱ ከአቅሉ ነው ያለው እኔ አቅሌ ስጭ ያለው ለዚህ ቡናና እንትን ቦክሲንግ ስፖርት ትንሽ እንትን ይላል ማለት ነው ከውድድር በፊት ያለመደው ሰው መጥፎ ነው የለመድከውን ነገር ማድረግ ነው የሚሻለው በባዶ ሆድ መግባት ይሻላልና ያን ነጥብ አስጥሎኛል አንድ ቡና ከዛ ወደ ስድስተኛ ውድድር እሺ ስድስተኛ ውድድር ከዛ ከተሸነፍኩኝ በኋላ አሪፍ ሰራውኝና የቦክስ ውድድር ተዘጋጀ የቦክስ ውድድር ሲዘጋጅ እዛ ላይ መሳተፍ አለብኝ ብዬ ወሰንኩኝ የክለቦች አቋም መለኪያ ነበር ወደ ውድድር ገባውኝና እቺን የብር ሜዳሊያ መጣውኝ አሁንም ድጋሚ ሽንፈት
ኦኬ አምስተኛውም ስድስተኛውም ሽንፈት ነው ከዛ አረ ምናምን ነገር አልኩኝ እዚህ ሽንፈት ምንድነው ልጁ በጣም አሪፍ ልጅ ነበረ ከኛ ጋር ሲኒየራችን የነበረ ልጅ ነው ወደ ክለብ አለፈ ከኛ የተሻለ ስለነበር ክለብ አስፈረመው እና ፌደራል ፖሊስ ቦክስ ክለብ እሱ አስፈረመውና ገባ አሪፍ ገባና እኔ ከዛ የክለቦች አዲስ የገቡ ልጆች አቋም መለኪያ ውድድር ይደረጋል እዛ ላይ እኔም መሳተፍ አለብኝ ስለዚህ አሸንፋለሁ ምናምን ብዬ ከሱ ጋር ደረሰኝ አጋጣሚ እሺ አቋሙን አቋለው ደና ልጅ ነው እንደማላሸንፈው አቃለው ግን አደርጓለሁ ምናምን ብዬ ገባው የቻልኩትን አደረኩኝ አንደኛ ዙር ላይ በነጥብ በልጦኝ አለቀ ሁለተኛ ዙር ተጀመረ ሁለተኛ ዙር ላይ ደና ማያስመልስ ዱላ መታኝና ኦኬ በቃ ረካውባት ደስ አለችኝና ምናምን ነገር መታም ተረካለ በቃ በቂ ነው ምናምን ነገር ትላለ በቃ ዱላ ማያረካ ከሆነ ተቀጥላለ በቃ ደስ የሚል ዱላ በቃ አንጀት የሚያርስ ከሆነ ምናምን በቃ እሺ በቂ ነው ምናምን ነገር ትላለ እሱን ማድንቀው በቃ ምናምን ከዛ አሪፍ ቆንጆ ዱላ ቀመሰኝና በቃ አሁን ከዚህ በቃ አልቀጠለም ይመች ቀጣይ በሌላ ውድድር እንገናኛለን አልኩና በቃኝ ምናምን ብዬ ወጣው በበቃኝ ወጣኝ ሁለተኛ ዙር ላይ ከዛ ተመልሼ መዘጋጀት ጀመርኩኝ እኔ ተሸንፍ ያለው ዛጋ እሱ አሸናፊ ነው ሞራል ላይ ነው እሱ ብዙም ላይ ዘጋጅ ይችላል ምናልባት እኔ ደግሞ በደንብ መስራት አለብኝ ያንን ሽንፈት መመለስ አለብኝ ማሸነፍ አለብኝ ብዬ መዘጋጀት ጀመርኩኝ እየተዘጋጀው ያለ አጋጣሚ ውድድር ራቀ ስለዚህ ይሄንን ዝግጅቴን በባዶ መቅረት የለበትም ውድድር እስኪደርስ ሌላ ውድድር ለወዳደር አልኩኝና ወደ ኪክቦክስ ሄድኩኝ ኪክቦክስም ደግሞ ምንም የተለየ ነገር የለውም ከሙይታይ የተወሰነ ቢለያይ ነው ያንን ነገር ቀንሽ ይወዳደራሉ ስለዚህ ውጤት አመጣለሁ ብዬ ያሰብኩኝና እቺን የወርቅ ሜዳሊያ በኪክቦክስ አመጣውኝ ኪክቦክሱ ላይ ኤግዚቢሽን ነበር በጣም ብዙ ተመልካች ምናምን ነበረው እሺ እና እነዛ ተመልካቾች መዝናናት አለባቸው እኛ ደግሞ ገንዘብ ተከፍሎ ነው የምንወዳደረው እነዛ ሰዎች መዝናናት ስላለባቸው ውድድሩ ቶሎ ማለቅ የለበትም አሪፍ ነገር ተጫወቱ ምናምን ተባለ ይባላል ስለዚህ በቃ ይሄንን ነገር እኔም ቶሎ መጨረስ የለብኝም በቃ ትንሽ እስቲ እናቆየው ምናምን ነገር ተጫወትን ምናምን አሪፍ ነው በቃ ደና ዱላ ይሰነዝራል እችላለሁ እኔም ላለመበለጥ እየመታው ምናምን አቆየው እስከ 3 ዙር ሶስተኛ ዙር ላይ ግን አስቆምኩት ፎቶ አስጣልኩት ሶስተኛ ዙር ላይ በቃ እዛ ላይ ሲደርስ አስቆመዋለሁ ምናምን ብዬ ወስኛለሁ መጀመሪያና የወርቅ ሜዳ ላይ ነው ወሰድኩት ከዛ እስከ 3 ዙር ስለሄደ ያ ልጅ የተሻለ እንደሆነ አሰበ ራሱ በቃ አይ ይሄ ልጅማ ከሰሩኝ አሸንፈዋለሁ ምናምን ብሎ አሰበ እኔ አልተጫወትኩም በዛስ አልጫወት ነው 3 ዙር ሄድኩት ኖርማሊ በቃ ላለመሸነፍ አንተ ቲያትር እየሰራኝ ነው እኔና እሱ እየተደባደበ ነው ከዛ ያንን ነገር ሄድኩኝና በሌላ ውድድር ተገናኘን በሌላ ውድድር የምሽት ውድድር ላይ ስንገናኝ ኢንተርቪው ላይ ይሄንን ነገር ይጃለው ቀጣይ አሸንፈዋለሁ ብሎ በጣም በሞራል መጣና ነው እሺ ምናምን ብዬ ሄድኩኝ የማታ ውድድር ላይ ተገናኘንና አንደኛው ዙር ላይ ጣልኩት ማለፍ አልቻለ በቃ ከአንድ ዙር አታልፋተም አንተ እንደሄድክ ካወክ እስከ 3 ዙር ሄድክበት ምክንያት እኔ ነኝ አስከርኩ እንጂ አንተ አይደለም ሄድከው በማለት አንደኛው ዙር ላይ አስቆምኩት አሰናበትከው ሁለተኛው ላይ በአንደኛው ዙር ጣልኩት አለቀ ከዛ በኋላ ደግሞ ወደ ስንተኛው ውድድር እቺን ውድድር ኦኬ ያ 9 ነው 8 ውድድር መጣን ወደ ቦክስ መጣን ተመለሰን ያ ያሸነፈኝ ልጅ በቦክስ ቤት ቦክስ ያሸነፈኝ ልጅ የኢትዮጵያ ብሔራዊ ቡድን የ2016 የሶስተኛው ዙር የብሔራዊ ቡድን ሻምፒዮና አዘጋጀ እሺ ሲያዘጋጅ ስለዚህ እዚህ ላይ እኔ መሳተፍ አለብኝ ብዬ ማረሚያ ቤቶች ሄድኩኝ ማረሚያ ቤቶች ቦክስ ቡድን አለና እዛ ገቦኝና በ67 ኪሎ ግራም መዘጋጀት ጀመርኩኝ አሪፍ ተዘጋጀው ምናምን ከዛ ልጅ ጋር አጋጣሚ ተገናኘን ካሸነፈኝ ልጅ ጋር እሺ ስለዚህ ከሱ ጋር ነው ምናምን ሲባል አውቋል በቃ ሁለታችን ነው የተገናኘነውና አይ እሱንማ በቃ ከዚህ በፊት ስላሸነፍኩት አሸንፈዋለሁ ብሎ ነው ያሰበው እሱ እኔ ደግሞ በቃ ሙሉ ለሙሉ ተዘጋጅቻለሁ አሪፍ አቋም ይዤ ነው የመጣሁትና እሱ በሁለተኛው ዙር ላይ ነበር በቃኝ ያልኩት እኔ ደግሞ በአንደኛው ዙር ጣልኩት በዝረራ ተበቀልክ ማለት ነው ተበቀልኩት እንደውም አሻሽዬ ነው ተበቀልኩት አሻሺ ሁለተኛው ዙር እኔ በቃኝ ይመሻልኩት አልጣለኝም በርግጥ በቃ ይመሸኝ እኔ በቂ ነው ምናምን አልኩና ከዛ ሌላው ደግሞ እሱን በግዱ ነው በቃኝ አስባልኩት በዘረራ ነው እኔ ደግሞ ማለት ነው አሳመንኩት ማለት ነው ከዛ በኋላ ምን ሆነ
እነዚህ ውድድሮች አደረኩኝ በኋላ ወደ ኪክቦክስ ሄድን ድጋሚ ኪክቦክስ ላይ ይሄ ልጅ በቃ አሪፍ አቋም አለው ስለዚህ አንድ ደና ተወዳዳሪ ነበር እኛ ጋር ሺፋ ይባላልና እሱ አሪፍ ውድድር አድርጓል ኦል አፍሪካ ላይ ተወዳድሯል ምናምን ኤምኤምኤ ተወዳድሮ ከባድ ስፖርት የብሩስ ሊ ስፖርት ኤምኤምኤ ተወዳድሮ ውጤት ማምጣት የቻለ ጀግና ፋይተር ነው እና ከዛ ጋር እናወዳድረው ስለዚህ ይሄን ልጅ መሸነፍ አለበት ይላል ሁሉም የስፖርቱ ቤተሰብ ሲያዘጋጅ ስለዚህ እኔ አሸንፋለሁ ምናምን ብዬ ያንን ውድድር እንድካፈል ተደረኩኝና እዚሁ መስቀል አደባባይ ፊት ለፊት ምንድነው ያለው እዛ አዳራሽ ውስጥ ነበር ግሮቭ ጋርደን እዛ ነበር የተደረገው ውድድሩና አሪፍ ጨዋታ ተጫወተን እኔን በዛ ልክ አልጠበቁኝም እሱ ፕሮፌሽናል አሪፍ ተወዳዳሪ ነበርና እዛ ውድድር ላይ እኔ ተሽዬ ተገኘው ሰው ደነገጠ አንደኛ ዙር ላይ ለጥለው ምናምን አካባቢ ነበር በቃ ደርሻለሁ ለመጨረስ ግን መጨረስ አልቻልኩኝም ትንሽ ትንፋሽ ተቋረጠ ልጁ ጠንካራ ነው በጣም አሪፍ ተወዳዳሪ እና ወደ 2-3 ዙር ምናምን ሄደ በፋውል ምክንያት የበለጥኩትን ነጥብ አበላሹብኝ ኦኬ ዳኞች እንደውም ተሸነፋለህ ብለው ተሸናፊ ያደረጉኝና አሪ ነገር አይሆንም ምናምን ብለው እንደገና አስተካከሉትና ውድድሩን ሰረዙት ቶታሊ ካንሰል ተደረገ ውድድሩ በቃ ካንሰል ተደረገ ሌላ ጊዜ ተጫወታላችሁ ምናምን የሚል ሐሳብ አነሱና ከዛ በኋላ እሺ ውድድር አዘጋጁልን የሚል ጥያቄ ያቀረብኩኝ እኔ ይሄንን ጥያቄ ሳቀርብ እሱ መወዳደር አልፈለገም ምክንያቱም በቃ በዛ ውድድር እንደበለጥኩ ታውቋል ተደስቶበታል በቃ ልኩን ስለሚያቅ መመለስ አይፈልግም ስለዚህ ከኔ ጋር ድጋሚ መጮህ ስለማይፈልግ አሁን የለም ከዚህ በኋላ ከመጣ ሰየው እኔም ዝግጁ ነኝ ናይስ እሱ የሱዳኑ ነው መሰለኝ አሁን ይሄ ወደ መጨረሻው ውድድር እዛ ውድድር ላይ አሪፍ አቋም አሳይቼ ነው ወደ ሱዳን የተጠራሁት እሺ ስጠራ እዛ ጥሩ አቋም ስላለኝ ስለዚህ እዚህና መተተጫወት ምናምን ተባልኩኝ ይሄን አቅምህን ማሳይ ለሀገር መወዳደር አለብህ ዛው መቀረት የለብም የሚል መጣና እሺ ምናምን ብዬ ተቀበልኩኝ ወደዛ ውድድር ሄድኩ ያንን ውድድር አሳክቼ ስመጣ ይሄንን የወርቅ ሜዳሊያና ይሄንን የክብር አዋርድ በዚሁ በስፖርት ቤተሰቦቼ ኢትዮጵያ ላይ ባሉ በፊት የማቃቸው የስፖርት ቤተሰቦች የሰጡኝ ሜዳሊያ ነው ይሄ ሜዳሊያ ከዚህ ጋር ተያይዞ እንትኑ ላይ ሶሻል ሚዲያ ላይ ሳየው በስንት ሰከንድ ውስጥ ነው ሱዳናዊውን የዘረርከው ሱዳናዊውን በ30 ሰከንድ በ30 ሰከንድ በቃ አንድ ጊዜ ብቻ እግሩን አነሳ ከዛ በኋላ እንትንም ፈጣን መሰለኝ እጅ አሰነዛዘር በጣም አሪፍ ፈጣን ነው ፍጥነት አለው አይደል ፍጥነት አለው ምክንያቱም በደንብ ሲወድቅ ነው ያየሁት ከዛ ደጋግሜ ነው እጅህን ለማየት የሞከርኩት የቱ ጋር መተህ እንደጣልከውና እሱም በጣም ፈጣን ነበረ ብዙ ዝረራዎች እንትናሉ ሞይታይ ትሰራለህ ሚክስድም አለ እኔ አንድ ውድድር ባዘጋጅልህ አሁን እዚሁ ሚዲያ ላይ ባቀርብ ፋይት ታረጋለህ ይሄንን ሰው ይቻላል ዝግጁ ነኝ ዜዶ ማርሻል አርት የሚባል ልጅ አለ ሴዶማ ወደ ውድድር የሚገባ ሰው አይመስለኝም ከገባ ዝግጁ ነኝ ችግር የለውም ግን ከዚህ በፊትም ተጠይቆ ነበር እሱ ካንተ ጋር ቀርቦለት ነበር እንዲወዳደር የ500,000 ብር ሽልማት ለአሸናፊ ይሰጣል ተብሎ ተነግሮት ነበርና ይሄንን ውድድር ከተቀበልክ ያው አሸንፍ 500,000 ብር ትሸለማለህ ተብሎ ነበርና እሱ ይሄንን ውድድር መቀበል አልፈለገም ምክንያቱ ደግሞ ምንድነው እኛ ስፖርት ላይ ያለን ፋይተሮች ነን እሱ ግን ኖርማል ለሶሻል ሚዲያ ስፖርቱን በሶሻል ሚዲያ ኮንተንት አድርጎ የያዘ ሰው ነው ኮንተንት ክሬተር ነው አንድ ቲክቶከር ሲመጣ የሆነ ኮንተንት ይዞ ነው ያንቺን ኮንተንት ነው የሚያሳድገው ምክንያቱም በዛ ነገር ስለሚታወቅ አሁንም ሲዶም የሚታወቀው በእንደነው ማርሻል አርቱን እያስተዋወቀ ነው ትክክለኛ ባልሆነ መንገድ ማለት ነው ተፋለምበት በዛ ባለህበት ነገር ተፋለም ብትሉ አይፋለምም ምክንያቱም ሙያው የለውማ ስሙን ያቋል ሙያው የለውም ስለዚህ ይሄ ነገር ወደ ውድድር የሚገባ ሰው አይደለም እሱ በፍጹም የሚወዳደር ሰው አይደለም ግን ቢመጣ ተዘረረዋለህ አረ ከአንድ ዙር አያልፍም ያው በጣም ጥሩ እንግዲህ ሴዶ ማርሻል አርት በደንብ የተለያዩ ስራዎችን ስትሰራ እና ይሃለን ፖስትም ታደርጋለህ ከአንድ ዙር አታልፍም እያለ ነው ሳኒ እስቲ ያንተን መልስ እንጠብቃለን ዝግጁ በጣም አሪፍ ከዚህ ጋር ተያይዞ እንግዲህ
አሁን በቅርቡ ወደ ግንቦት 10 አካባቢ ላይ እንትን አለ ውድድር አለ ወደ ታይላንድ ውድድር ለማድረግ ትሄዳለህ ሀገርህንም ወክለህ ነው የምትሄደው እና ዝግጅት እንዴት ነው እስቲ ስለሱ ብትነግረን በዝግጅት በጣም አሪፍ ውድድሩ ትንሽ ከበድ ይላል ቢሆንም ግን እኛም አክብደን እየተዘጋጀን ነው ልምምዳችንን ስናከብደው ውድድሩ ይቀለናል የታወቀ ነገር ነውና ካልተዘጋጀን ውድድር ይከብደናል ስለዚህ አሪፍ እየተዘጋጀን ስለሆነ ምንም ከባድ ቢሆን እናቀለዋለን ናይስ ከግንቦት ውስጥ ነው የሚከናወነው ያው የተመረጡ ልጆች አሉ ከኔ ውጪም በየኪሏቸው አሉ አሪፍ ፋይተሮች እዛ ላይ ሄደን ያው ውጤት ለማምጣት ሀገራችንን ለማስጠራት ዝግጁ ነን ያው ህዝቡም ከጎናችን እንዲሆን እንፈልጋለን በትክክል በአንደኛውም ይሄ ዲስከሽን ያስፈልገው ለዛ ነው ሌላኛው ከዚህ ስፖርት ጋር ተያይዞ በመንግስት በኩል ወይንም ትልልቅ ባለሀብቶች ምን እንዲደረግ ነው የምትፈልጉት ምንድነው የሚቸግራችሁ ለምሳሌ ስትወጣ ከሀገር ስትወጣ ከፓስፖርት ጋር በተገናኘ ከገንዘብ ጋር ከዶላር ጋር ምክንያቱም ልክ እግርህ ከሀገር ሲወጣ ዶላር ነው ፈንክሽን የሚያደርገው ብር አይደለምና ምንድነው ቻሌንጅ የሚያደርጋችሁ ፋይተሮች ከሀገር ስትወጡ ሀገራችሁን ወክላችሁ ለመወዳደር ምንድነው የሚቸግራችሁ በጣም ከባድ የሚሆነው ሁለት ነገሮች ናቸው ዶላርና ቪዛ እኔ 3 ውድድሮች ተበላሽተውብኛል ይሄ የመጨረሻ የተጠራውበት ውድድር ነው ያየንን ውድድር ማሳካት የቻልኩት ከዛ በፊት 3 ውድድሮች ተበላሽተውብኛል የት ነበር ኢንቫይት የተደረገ የመጀመሪያው ውድድር ቱርክ ተጠርቼ ነበር እና ያንን ውድድር በገንዘብ ምክንያት መሄድ አልቻልኩኝም ምክንያቱም መንግስት አላገዘኝም በግሌ ነበር የሚሄደውና ፌዴሬሽኑም አላገዘም አቅም የለውም እኔ የፌዴሬሽን በጀት የሚደረግለት ወዴት እንደሚወስደው አላቅምና ይሄንን ነገር እኛን ለስፖርት የተሰጠን በጀት ለስፖርተኛ ካልዋለ የትም አይሄድ ምንም ዋጋ የለውም ስለዚህ መጠቀም ያለበት ስፖርተኛው ነውና ምንም ያደረገልን ነገር የለም ፌዴሬሽኑ ምንም ስላላደረገን ቀረን ማለት ነው ከዛ ሁለተኛው ውድድር ጣሊያን ላይ ተጠራን ሙይታይ ውድድር ተጠራን ሙሉ ኢትዮጵያ ቲም ይሄንን ስፖርት ወደ አገር ቤት ያስገባው አሰልጣኝ ነበር ከኛ ጋር ምንም መፍጠር አልቻለም እሱም አቅም የለውም መንግስትም አላገዘውም ፌዴሬሽንም የተለየ ነገር ድጋፍ አላደረገለትም ደብዳቤ ከመስጠት ውጪ እና ያንን ነገር ማድረግ ስላለ በምን ፌዴሬሽን ስር ነው ሙይታይ በኢንቴግሬትድ ማርሻል አርት ፌዴሬሽን ስር ያለ ስፖርት ነው እና ይሄ ፌዴሬሽን ምንም አቅም ያለው ፌዴሬሽን አይደለም ተወዳዳሪዎችን የሚያግዝ የሚያስፈልጋቸውን የሚያደርግ ፌዴሬሽን አይደለም ስለዚህ ለዛ ነው እኛ በግላችን የራሳችንም ገንዘብ እየጨረስን ጊዜያችንም እያቃጠልን ዞሮ ደግሞ ፌዴሬሽኑ አይደለም ሊያግዘን ስማችንን ማንሳት አይፈልግም ለምን እንደሆነ አላቅም ምን ሊሰራ ተቀመጠ ታዲያ እኔም አላቅም ግራ ነው የሚገባኝ አንድ ተወዳዳሪ በዛ ስፖርት ገንዘብ አያግዘው እሺ ተወዳድሩ ሲመጣ ውጤት ሲያመጣ ስለዛ ተወዳዳሪ ወደ መንግስት ኢንፎርሜሽን መላክ ካልቻለ ምን ዋጋ አለው አሁን እንትን ላይ ሱዳን ላይ በእንግዲህ በ30 ሰከንድ ውስጥ ነው ዘረረኸው የመጣው ያው ሀገር ወክለ ነው የሄድከውና እሱ ሚዲያዎች ላይ ምናምን አላየሁትም አልታየም መረጃም አይሰጥም ምንም አይሰጥም እኔ የቻልኩትም በራሴ አካውንት ፖስት አድርጌያለሁ ጓደኞቼም አንዳንድ ነገር ተቀባብለዋል ግን ማህበራዊ ሚዲያ ላይ ሶሻል ሚዲያዎቹ ዋና ሶሻል ሚዲያ የሚባሉት ምንም ነገር አላደረጉም ሜንስትሪሙ ማለት ነው ምንም ያስተላለፉት ነገር የለም ያ ደግሞ ያልሆነው በምን ምክንያት ነው ፌዴሬሽኑ ራሱ ይሄንን ነገር ቢያስተዋውቀው ኖሮ እነሱም ተቀባይነት ያገኙ ነበር ያስተዋውቁት ነበር ምክንያቱም ይሄ ፌዴሬሽን እኔን እውቅና አልሰጠኝም ለምን እንደሆነ አላቅም እኔ ውጤት ማምጣት የቻልኩት ለሀገሩና ለፌዴሬሽኑ ነው የኔ ብቻ አይደለም እኔ እዚህ ጋር ስለሄድኩኝ ምንም ያንደ ግለሰብ ምንም ቢሆን የሀገሬን ባንዲራ ነው ያነሳሁት እዛች ጋር እኔ የተለየ ነገር ኖሮኝ አይደለምና ይሄንን ነገር ፌዴሬሽኑ ቢያስተዋውቀው ኖሮ ሙሉ ሚዲያዎች ማስተዋወቅ ይችሉ ነበር ችግሩ ጋር መድረስ ይችል ነበር ፌዴሬሽኑ ነው አንደኛ የያዘው ስፖርቱን የገደለው ፌዴሬሽኑ ነው ቀጣይ ደግሞ ወደ አሁንም የተበላሸብኝ ውድድር ፍራንስ ላይ እንደገና ሌላ ውድድር ተጠራው አውሮፓ ያንን ስጠራ ኪክቦክስ ውድድር ነበር ተጠራውኝ ምንም እዛ ላይ የቀን
ጉድለት ምናምን ነገር አሉ 45 ቀን ምናምን ያስፈልጋል ወደ አውሮፓ ለመሄድ ኦኬ እኛ ለንግድ አይደለም የምንሄደው ለውድድር ነው ለስፖርታዊ ውድድር ነው የምንሄደው 45 ቀን 2 ወር ምናምን የሚባል ነገር የለም የስፖርታዊ ውድድር ነው በዚሁ አጋጣሚ መንግስት ለስፖርተኛ የተለየ ቪዛ ቢያዘጋጅ ባክግራውንዱን አጥንቶ ምክንያቱም ሌላም መውጣት የሚፈልግ ሰው በስፖርተኛ ስም ሊመጣ ይችላል ግን ባክግራውንዱ ከየት መጣ በደንብ የሚያቀው ነገር አመቻችቶ ቪዛውን ለስፖርተኛ የተለየ ቪዛ ቢያዘጋጅ ምክንያቱም ሌላም ዓለም ላይ ያለ ነገር ነው ይሄ አንድ ተወዳዳሪ ተዘጋጅቶ በአንድ ሳምንት ውስጥ ከተጠራ ያለ ምንም ጥያቄ ሄዶ መወዳደር ይችላል ሌላው ሀገር ላይ እዚህ ሀገር ግን የለም እንደዚህ አይነት ነገር እና ተርታው ህዝብ ነው የምትስተናገደው ይሄ ደግሞ አይሆንም በቃ በአጠቃላይ ሀገሪቷ ለስፖርቱ እየሰጠችው ነገር ጥሩ አይደለም መስተካከል አለበት ሲቀጥል ደግሞ ዶላር አናገኝም እንደ ኖርማል አንድ ነጋዴ ከሚያገኘው በታች ነው ለኛ የሚሰጠን ምንም የማይጠቅም ማለት ነው ከ200 ከ300 ዶላር በላይ አይሰጥህም እዛች ጋር ብዙ ነገር ያስፈልጋል አንድ ተወዳዳሪ ብትጎዳ በምድር የምትታከመው ልትነግድ አይደለም የምትሄደው አኪም እዛች ጋር በቂ አኪም ህክምና ካላገኘ በራስ ገንዘብ ካለ ራስን ማዳን ትችላለህ እና ያንን ነገር ደግሞ ገንዘብ ሲኖርህ ነው ገንዘብ አገሪቷ ማትሰጥ ከሆነ እንዴት ትሆናለህ ይሄን ነገር መንግስት ይሄንን ነገር ሊያስብበት ይገባል ናይስ በጣም አሪፍ ነው ያደረግነው ዲስከሽን ሳኒ በጣም ደስ ይላል እኔም ሶሻል ሚዲያ ላይ ነው ያየው ከሱዳናዊው ጋር ያደረጋቸው ተንጫውታ እንዲሁም ደግሞ ስንገናኝ ለካ በጣም ብዙ ውጤቶችን ያመጣህ ልጅ ነህ በዛ ላይ ደግሞ የመረጥከው ብሩስሊን ነው ብሩስሊን ህይወቱ ውስጥም አስገብተህ ተኖረዋለህ ብዬ አስባለሁ ውጤታማ ለመሆን ምክንያቱም ፍልስፍናው ያው ኦል ራውንድድ ስለሚሆን በስተመጨረሻ እንግዲህ ማለት የምትፈልገው ነገር የቀረ ነገር አለ የምትለው ነገር ካለ መድረኩን ልስጥህ በጣም አመሰግናለሁኝ በዚሁ አጋጣሚ ስፖርተኞች በአጠቃላይ ኢትዮጵያ ውስጥ ያሉ ስፖርተኞች ውጤት ለማምጣት መልፋት አለባቸው ለፍተው ደግሞ ውጤት እንዲያመጡ የሚያደርጋቸው የአገሪቱ የስፖርት ተቋም ነው እሱም ደግሞ መልፋት ባለበት መንገድ ይልፋላለሁኝ ምክንያቱም ስፖርተኛ ብቻ ለፍቶ የትም አይደርስም ተቋሙ ካለፋ ይህን ነገር ማድረግ አለባቸው በመቀጠል ደግሞ እንደዚህ ሶሻል ሚዲያዎች አንድ ሰው ከመሬት ተነስቶ ያልሆነ ነገር አያስተዋውቅም ሲያስተዋውቅ የሆነ ነገር መረጃ ደርሷቸው እንኳን የማያስተዋውቁ ሶሻል ሚዲያዎች አሉ እነሱ በደንብ አጣርታችሁ ብትሰሩ ምክንያቱም ለሀገር ነው የሚሰሩት የውጪ ዜና እኮ ማስተላለፍ ይችላል ወዲያው ነው የሚቀድማቸው የለም እና የሀገር ውስጥ ደግሞ ያለው አጠገብ ያለህ ነገር ካላስተዋወቅ አሁን እኛ መተዋወቅ ባለብን ጊዜ ካልታወቀ ከሄድን በኋላ ምንም ታሪክ ነው የሚሆነው አሁን ይያለን ግን ከሆነ ትምህርት ነው ሁሉም ይማርበታል እና ይሄንን ነገር ቢደረግላለሁኝ በመቀጠል ደግሞ ስፖርተኞች ታመኑ ለስፖርቱ መታመን ለስፖርቱ መታመን ማለት ምንድነው የሚያስፈልገውን ነገር ማድረግ ሰርተ ብቻ ሄደህ ለምሳሌ ትሬኒንግ አድርጎ ሄዶ ያልሆነ ቦታ የሚዝናና ከሆነ በስፖርቱ ውጤት አያመጣም ለራሱ መታመን መቻል አለበት ማረፍ ካለበት ማረፍ መብላት ካለበት መብላት በቃ ትሬኒንጉ መሄድ አለበት ስራውን ይስራ ያላስፈላጊ ነገሮች አለማድረግ ለስፖርቱ ስትታመን ስፖርቱም ላንተ ይታመንልሃል ውጤት ማምጣት ትችላለህ እና በመቀጠል የቦክስ እንደዚህ ያሰልጣኞች የሁሉም የስፖርት አሰልጣኞች ዋጋ ክፈሉ ኮሙኒኬሽን ፍጠሩ ፌዴሬሽን ባይሰራ እንኳን እናንተ በግላችሁ ስሩ የበላይ አካል ናቸው ተወዳዳሪ ጥሏቸው ከመሄዱ በፊት እነሱ ከሌላ ግንኙነት አድርገው ተወዳዳሪዎችን ማሳደግ ይችላሉ ይህንን ነገር ያድርጉ እላለሁኝ እናንተንም በጣም አድርጌ አመሰግናለሁኝ ይህንን ስለጋበዛችሁኝ ፈጣሪ ያክብርልኝ በጣም አድርገን ነው የምናመሰግነው ክብሩ ለኛ ነው የሚሆነው ምክንያቱም በዚህ ሁሉ ፈተና ውስጥ ወይንም በዚህ ሁሉ አካሄድ ውስጥ ይሄን ሁሉ የወርቅ ሜዳሊያ በዚህ ትራክ ሪከርድ ውስጥ መተህ አንተን ማግኘት ክብሩ ለኛ ነው የሚሆነው በርታ አገራችን በጣም ብዙ ችግር አለባት እነዛ ችግሮች እንዳሉ ሆነው ቅድም እንዳልከው ነው የብሩስሊ ፍልስፍና ማለት ነው ቶሎ ጉዳይህን እየፈጸምክ ቶሎ ማስኬድ ነው እኛም አቅማችን በቻለው መልኩ ፕሮሞት ለማድረግ እንሞክራለን እጅግ በጣም አድርገን እናመሰግናለን የታይላንዱ ውድድር ላይ በጣም ጥሩ ውጤት ይዘህ እንደምትመጣ እናስባለን ያን ጊዜ ተመልሰን ልንገናኝ እንችላለን
በጣም ነው የማመሰግነው ሳኒ። በጣም አመሰግናለሁ። ሰላም ሁኑልኝ። Thank you.